የታፈነ ጩኸት የመጨረሻው ክፍል። ነሷቸው። ልጀን እያልኩ እየጠየቅኩ አስቸገርኩኝ። በመጨረሻም አልችል ሲሉኝ እዚህ ቤት አምጥተው አስገቡኝ። በተለያየ ጊዜ እየመጡ ሀሳቤን እንድቀይርና መልሼ ያንን ስራ አረፌ እንድሰራ ያግባቡኛል እና ደግሞ ድጋሜ ልጆ እያልኩ እንዳላስቸግር፣ ያ የማይሆን ከሆነ ግን ከዚህ በላይ የከፋ ነገር እንደሚገጥመኝም ይነግሩኛል። እኔ ግን አሁን ላይ ምንም አልፈራም። እስካሁን ካረጉኝ በላይ ምንም እንደማያደርጉኝ ቢበዛም ቢገሉኝ ነው። የሚገርምሽ ነገር እዚህ የሚጠብቁት ቦዲጋርዶች እንኳን ጊዜያዊ ስሜታቸውን የሚያረጉት ልክ እንደኔና አንቺ አይነቶቹ ታሳሪዎቹ ላይ ነው። አሁን አንቺ ከመምጣትሽ በፊት አንድ ሬሳ ከዚህ ክፍል ይዘው ወጥተው ነበር። ልጅቷ ልክ እንደኛው ተታላ የመጣች ናት። ግን ገና ጨቅላ ስለሆነች አቅም ስለሌላት በፌስቶላ በሽታ ተጠቃች። ወደ ሆስፒታል እንደመውሰድ እዛ አምጥተው ወርውረዋት ሄዱ። እሷም ከብዙ ስቃይ በኋላ ሞተች። በሞተችም በሳምንቷ አካሏ ከሸተተ በኋላ መጥተው አወጧት እና ይህንን ስራቸውን እያየሁ ጭካኔያቸውን እያየሁ የፈጣሪ ፍርድ የዘገየ ይመስለኛል። እኛን ረሳን፣ ከነመፈጠራችንም የተወን ይመስለኛል። ሰው እንደሆነ አንድ አውሬ ሆኖብናል። ያለን ተስፋ ፈጣሪያችን ነበር፣ እሱም ራቀን። አሁን ያለነው ለራሳችን ራሳችንን። ቆይ ህዊ፣ ይህንን ሁሉ ነገር አሳልፈሻል። ግን ቆይ ከዚህ በኋላ ምንድን ነው ማድረግ ያሰብሽው? ቆይ እዚሁ መቅረት ነው ሀሳብሽ ወይንስ ተመልሰሽ ትሰሪያለሽ ብዬ የራሴን ጥያቄ ጠየኳት። የእሷን መልስ የነበረው ፈጣሪ ፈቅዶላት ከቻለች ወደ ገዳም ሄዳ ንስሐ ገብታ ቀሪ ህይወቷን ቤተሰቦቿን እያገዘች መኖር ካልቻለች ግን መልሳዛ ህይወትን መግባት እንደማትፈልግ ነግራኝ የኔና የእሷ ውይይት በዚህ ተጠናቀቀ። እኔም እንዳለችው በሶስተኛው ቀን ከዛ ጨለማ ቤት ወጣው። መልሰው ወደዛ ስራ አስገቡኝ። እኔ ግን እዚህ ቤት መቆየት ስላልፈለኩ ያ የመጀመሪያ ያገኘሁት ነጭ ድጋሚ አግኝቼ እዳይን እንዲከፍልልኝ በምትኩም የፈለገውን እንደማደርግለት ነግሬ ጠየቅኩት። እሱ ግን አይሆንም የሚል ምላሽ ነበር የሰጠኝ እና የፈረምኩት 5 ዓመት ኮንትራት ያለቀ እና ወደ ሌላ ከልብ ላኩኝ። እዛ ግን ልክ የምንጠመድ ወይም ደግሞ ወጥመድ ላይ እንዳሉት ሴቶች ራሳችን ለፍተን የምንሰራበትን እስከ ዛሬ እንደነበርኩበት ከልቦች ያልሆነ ሆኖ ለራሳችን ስንል የምንሰራበት ከልብ ነው የመጣሁት። አሁን ቤት ተከራየው። ቀን ቤት እያደርኩኝ ማታ ያንን ስራ ልሰራ እወጣለሁ። ለፍቼ ፈልጌ የወንዶችን ግልምጫ ስድብ ችዬ አባብዬ የዕለት ጉርሴንና የቤት ኪራይን እሸፍናለሁ። ያው ኑሮዬ ከእጅ ወደ አፍ ነው። አሁን ላይ እንደ በፊቱ አስገድዶ የሚያሰራኝ ባይኖርም ግን ደግሞ ከዚህ የተለየ ምንም አይነት ነገር ስላላሳዩ እዚህ በቆየውባቸው 8 ዓመታት ውስጥ ከሽርሙጥና ውጭ ምንም አይነት የስራም ሆነ ትምህርት ስለማላውቅ መልሼ እዛው ስራ ላይ ልቀር እችላለሁ። በዛ አጋጣሚ ነበር ከመስኪ ጋር ተዋውቀን ታሪኳን ሁሉ ግልብጥ አድርጋ የነገረች። የኔ ግን እዛው እንደተከደነ ነው። ከዛ አጎቴ ጋር በተደጋጋሚ ዝሙት የፈጸምኩኝ በትንሹ 3 ጊዜ ወይም 3 ልጅ ያስፈረድኩኝ፣ የስንቱን ትዳር የበጠበጥኩኝ፣ ወጣትነቴን ውበቴን ለክፋት የተጠቀምኩኝ ገንዘብ ለማግኘት ብዬ ራሴን እዚህ ህይወት ውስጥ ተዘፍቄ ያለው መሆኔን ለማንም ሳልናገር እንዲሁ እንደተዳፈነ የስንቱን ታሪክ ሰማሁት። አሁንም ድረስ አማንን አልረሳሁትም። በጣም እወደዋለሁ። አንዳንዴ ሲናፍቀኝ ሰፈሩ ድረስ እየተደበቅኩ አየዋለሁ። አብሮኝ እንዲሆን አልመኝም። ምክንያቱም ደግሞ እኔ ለሱ የሚገባ አይደለሁም። ለሱ የምታስፈልገው ሴት እኔ ስላልሆንኩኝ የእኔ የእሷ ብሎም የኛ የሴቶቹ ጩኸት አሁንም እንደታፈነ ነው። ጥሪያችን ሰምቶ
አቤት ያለም የለም። እንባችን ያሳዘነው የለም። የሚሞቱት ህፃናት አላሳዘኗቸውም። አሁንም እንደገና ብዙ ህፃን ሴቶች መማር ሲገባቸው በብዙ ደላሎች እየተታለሉ በስግብግብ ባለስልጣናትና ህግ አስከባሪዎች ከዛ ቤት እንዳይወጡ እየተደረጉ ከዛም አልፎ ሲሞቱ እንኳን ሬሳቸው ለቤተሰቦቻቸው ሳይላክ እንደ እንስሳ ጉድጓድ ውስጥ እየተወረወሩ አንድም ቀን ሳይደላቸው በሽታ ብቻ ሸምተው የሚመቱ ብዙ ህፃናት አሉ። ይህ ይመለከተኛል እንበል። ይህ ነገር በተለይ አውቶቢስ ተራ አካባቢ በስፋት ይፈጸማል እና ነገኛም ጋር ከማንኳኳቱ በፊት እናስቆመው። ልጅ ከአባቱ ጋር፣ ወንድም ከእህቱ ጋር ሆኖ የዘላለም ጸጸት የማይሻር ጠባሳ ሳይተው አሁንም ለሌሎቹ እንድረስላቸው። ተፈጸመ። ታሪኩን እንደወደዳችሁትና እንደተማራችሁበት እምነታችን ነው። በቅርቡ በአዳዲስ ታሪኮችና በአዳዲስ ክፍሎች እስከምንመጣ መልካም ጊዜ ይሆንላችሁ። ስላዳመጣችሁን እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ።